ከዛ ምን እናርግብህ አሉት። ወደ ባህር ጣሉኝ አለ። ሲወረውሩት አሳ ነባሪው አገኘው። አሳ ነባሪውን ዮናስ ሲገናኙ አፉን ከፍተዋል። እግዚአብሔርም አሳውን አዘዘው፣ ዮናስንም በደረቅ ምድር ላይ ይህን ሰውዬ እግዚአብሔር ለምንድን ነው የጠራው? ሂድና በነነዌ ጥፋት አለበል። ከዚህ ውጪ የዮናስን አገልግሎት በዚህ መጽሐፍ ላይ አታገኙ። እግዚአብሔር ለጠራችሁ ነገር ኖሮ መሞት ክብር፣ ከዚህ የሚበልጥ ክብር ለክርስቲያን የለውም። ነነዌ በ40 ቀን ትጠፋለች አለ። ምልክት እስቲ ያሳየን ሲሉት ከዚህ የበለጠ ምን ምልክት ይምጣ? ይህንን ልጁን ሊያከብር እግዚአብሔር ሲሰራ እኔና እናንተን ጥቅልል አድርጎ አድኖናል። ትንቢተ ዮናስ ምዕራፍ 3 ላይ እግዚአብሔር ቃል ለሁለተኛ ጊዜ ወደ ዮናስ መጣ የሚላለ። ስለዚህ ለመጀመሪያ ጊዜ መጥቶለት ነበር ማለት ነው። ምዕራፍ 1 አካባቢ ላይ እግዚአብሔር ምዕራፍ 1 ቁጥር 1 ጀምሮ ዮናስ ስለማንነቱ ስለራሱ ከተናገረ በኋላ እግዚአብሔር በምን አይነት መንገድ ለዮናስ እንደተናገረው እዛ ምዕራፍ 1 ላይ አለ። ከዛ ምዕራፍ 2 ዮናስ ምዕራፍ 1 ላይ ለሰማው ድምፅ ባለመታዘዙ ምክንያት ምዕራፍ 2 ላይ እንደገና ያለፈው ህይወት አለ። ከዛ ምዕራፍ 3 ላይ የእግዚአብሔር ቃል ለሁለተኛ ጊዜ ወደ ዮናስ መጣ ይላል። ይሄ ነብይ አይ ቲንክ በጣም በብዙዎቻችሁ ዘንድ የሚታወቅ ነብይ ነው። በብሉይ ኪዳን መጽሐፍ ላይ በጣም እንደዚህ አይነት መንገድ የሚያልፉ ብዙ ነቢያት የሉንም አይደል? በጣም በተለየ አይነት መንገድ ውስጥ እግዚአብሔር የዮናስን ፈቃድ፣ የዮናስን መንገድ፣ የዮናስን ህይወት እግዚአብሔር ተጭኖ ፈቃዱን እንዴት አድርጎ እንደሚፈጽም ነው የምናነበው በዚህ 4 ምዕራፍ ውስጥ በነብዩ ህይወትና አገልግሎት። እንግዲህ ምናልባት ረዘም ያለ ዘመን ያገለገለው ይሄ ነብይ ያገለገለበት ቦታ ሰሜን እስራኤል ይባላል። ይሄ ነብይ ያገለገለበት ዘመን ደቡብ እስራኤል ተብሎ የሚጠራው አካባቢ ወይንም ሁለቱ የእስራኤል ነገድ ይሁዳ ተብሎ ነው የሚጠሩት። ደቡብ እስራኤል አካባቢ እነ አሞጽ ነበር የሚያገለግሉት። ይሄኛው ደግሞ ሰሜን እስራኤል ወይንም 10ሩ ነገድ ያለበት አገር ላይ ሰፋ የሚለው የእስራኤል ክልል ላይ ነው ያገለግል የነበረውና ይሄ ነብይ እግዚአብሔር አስነስቶት እንዲያገለግል ሲያደርገው ኤልሳ አገልግሎት እንደጨረሰ ወዲያው አካባቢ ነው ዮናስን ደግሞ እግዚአብሔር በህዝቡ መካከል ያስነሳው። የሁለተኛ ነገሥት ምዕራፍ 12ን ምዕራፍ 13ን ምዕራፍ 14ን ማንበብ ትችላላችሁ። በተለይ ምዕራፍ 14 ቁጥር 25 ላይ እግዚአብሔር በዮናስ በኩል እንደተናገረና የተናገረውም ቃል በዳግማዊ ኢዮርብዓም ዘመን እንደተፈጸመ ትንቢት ታገኛላችሁ። ምዕራፍ 13 ላይ ኤልሳ ይሞታል። ምዕራፍ 14 ላይ ይሄ አገልጋይ አገልግሎቱን ተክቶ ይመጣል ማለት ነው። ስለዚህ በሰሜን እስራኤል የተነሳ በጣም ታላቅ የሚባል ነብይ ነው። በ7ኛው ዓመተ ዓለም ገደማ አካባቢ ያገለገለ ሰው ነው። ይሄ መጽሐፍ ራሱ 760 አካባቢ ነው የተጻፈው። 760 ዓመተ ዓለም ገደማ ማለት ነው የተጻፈው እና ይሄ አገልጋይ ካገለገለ በኋላ እግር በእግር በዚህ አገልጋይ ተተክቶ የተነሳው ደግሞ ነብዩ ሆሴዕ ነው። ሆሴዕም የዚሁ የሰሜን እስራኤል አካባቢ ተወልዶ ያደገ አይነት ነብይ ነው። በጣም የሚገርማችሁ ሰሜን እስራኤል በጣም ብዙ ነቢያት ተነስተዋል። የነ ኤልያስ የነ ኤልሳ አይነት በጣም ትልልቅ ነቢያት ተነስተዋል። እዛው ተወልደው አድገው መጽሐፍ የጻፉት ግን ሁለቱ ብቻ ናቸው። ይሄኛውና ሆሴዕ ማለት ነው። ሁለቱ ብቻ ናቸው በሰሜን እስራኤል ተወልደው ያደጉ ነቢያት በስማቸው መጽሐፍ ያላቸው እና ዮናስን እግዚአብሔር ተነሳ አለው። አቤት አለ። እንግዲህ ያው ልልክ ነው አለው። ወዴት ነው የምትልከኝ ሲለው ወደ ነነዌ ነው የምልክህ አለው። ነነዌ ክፋቷ፣ አመጿ፣ በደሏ፣ ኃጢአቷ በእኔ ዘንድ ደርሷልና ተነስተ ወደ ነነዌ ሂድ። ወደ አሶር ማለት ነው። ነነዌ ማለት የአሶራውያን ዋና መቀመጫ ከተማ ናት እና እግዚአብሔር ተነሳ አለውና ወደ አሶር ነው የምልክህ አለው። የአሶር ዋና ከተማው ደግሞ ወደ ነነዌ ትሄድና እግዚአብሔር ከተማይቱ ሊያጠፋት ነው ብለህ በከተማይቱ መካከል ቁምና ጩህ ሲለው ከእግዚአብሔር ፊት ዮናስ ተነስቶ ኮበለለ። ዮናስ የኖረው ለገሊላ አቅራቢያ የሆነች ወደ 4 ኪሎ ሜትር አካባቢ አቅራቢያ የሆነች ከተማ ላይ ነው የኖረው። ናዝሬት ለሚባለው ኢየሱስ ለተወለደበት ሀገር በጣም ቅርብ ነውና ተነስና ሂድ ሲለው እግዚአብሔር እየላከ ያለው በሰሜን ምስራቅ በኩል 800 ኪሎ ሜትር ነው ሂድ የሚለው። ዮናስ ብድግ አለና ይላል ወደ ተርሴስ አይደለም የሚለው። ተርሴስ ማለት ዘንድሮ ስፔን ማለት ነው። ወደ ስፔን በፍጹም አለ። እኔ ተነስቼ ነነዌ ሄጄ እዛ ጨካኝ ነገስታትና እንደገና ሀገራችንን ለማጥፋት የሚታገሉት መሃል ገብቼ እግዚአብሔር ሊያጠፋችሁ ነው ንስሐ ግቡ አልልም። ከፈለገ እግዚአብሔር ሌላ ሰው ይላክ ብሎ ወደ ተርሴስ ለመርከበኞች ገንዘብ ከፍሎ ሜዲትራኒያን ባህር ላይ ገባ። ወደ ስፔን ለመሄድ ሜዲትራኒያን ባህር ላይ ተሳፈረ። ሜዲትራኒያን ባህር ደግሞ ጂኦግራፊካሊ በአቀማመጡ ራሱ ነውጠኛ ነው። እንኳን እግዚአብሔር ነውጥ ልኮበት በጣም ብዙ የኛ ሀገር እኮ በጣም ብዙ ሰው እኮ ወደ ተለያዩ ሀገራት ለማቋረጥ በመርከብ ተነስቶ ሲሄድ እኮ የሚያልቀው እኮ ሜዲትራኒያን ነው። የማይተረፍበት እኮ ባህር ነው። በዛ ባህር ላይ ዮናስ ገባ ይላል። ገንዘቡን ከፈለ ይልና በጣም የሚገርማችሁ መርከቡ ላይ ያለው ሰው በሙሉ ከላይ ቁጭ ብሎ ያወራል። ዮናስ ወደ ውስጥ ገብቶ ተኛ ይላል መጽሐፍ እንደዚህ ይላል። ዮናስም
ጥልቅ እንቅልፍ ያዘው ይላል። ዮናስ በተኛበት እግዚአብሔር ይላል አይደል? እግዚአብሔርም በባህሩ ላይ ማዕበልን ላከ። ባህሩ ከአቅሙ በላይ ሲናወጥ መርከበኞቹ ናቹራል ነገር ነው አይደለም ያሉት። በምን ምክንያት ነው የመጣብን ያሉት? ይሄማ የተፈጥሮ አደጋ ነው አይደለም? ገብቷቸዋል። የሆነ ነገር አለ አሉና ማዕበሉ በጣም ሲበረታ ይዘው ወደ ስፔን ለንግድ የሚጓዙ ናቸው ማለት ነው። ይዘው የሚሄዱትን ዕቃዎቻቸውን በሙሉ ወደ ባህር መጣል ጀመሩ። ቀለል እንዲል እንዳንገለበጥ ብለው ይሄንንም ቢያደርጉ እነሱ መውደቅ ቀራቸው። ዕቃው በሙሉ ወረደ። ማዕበሉ አላቆመም። የመርከቡ መሪ ተነስቶ መጣ። ምዕራፍ 1 ነው። ዮናስ ተኝቷል። እነሱ ይሰቃያሉ። ተነስ እንጂ አለው። አቤት አለው። መርከቡ ወረ ሊሰባበር ነው፣ ልናልቅ ነው፣ አንተም ከኛ ጋር አብረ መሞት ነው አለው። ከዛ ተነሳ ዮናስ። ለምንድን የቀሰቀስከኝ? እንዳልሞት ነው ወይ ሲሉ አይደለም፣ ዕጣ ልንጣጣል ነው። ምንድን ነው የምንጣጣለው? በማ ምክንያት እንደመጣብን ለማወቅ ዕጣ እንጣጣል አሉ። ተጣጣሉ። ሲጣጣሉ ዮናስ ላይ ወደቀ። እማያውቁት እሱ ነው እንግዳ። አንተ ላይ ወደቀ አሉት። አዎ። ይሄ ሁሉ ነገር የመጣብን በአንተ ምክንያት ነው ሲሉት፣ አዎ አለ። ማነህ? ስራ ምንድን ነው? ወዴትስ ነው የምትሄደው አሉት። እኔ ስሜ ዮናስ ይባላል አላቸው። እሺ፣ ሰማይና ምድርን የፈጠረ እግዚአብሔርን አመልካለሁ አለ። ስራዬ እና ከእግዚአብሔር እየኮበለልኩ ነው አለ። ከዛ ምን እናርግብህ አሉት። ወደ ባህር ጣሉኝ አላቸው። ጥፋቱ የኔ ነው አምኛለሁ፣ ወርውሩኝ ሲላቸው መጽሐፍ ሲናገር እግዚአብሔር አሳ ነባሪ አዘጋጅቶ መጣ እንትኑ አጠገብ ዮናስን ይዞ ሊሄድ። ልክ ሲወረውሩት አሳ ነባሪው አገኘው። አሳ ነባሪውን ዮናስ ሲገናኘው አፉን ከፍቶ ዋጠ። ዮኒስ ገባ፣ ውስጥ ገብቶ ቁጭ አለ። ምዕራፍ 2 ዮናስ በአሳ ነባሪው ሆድ ውስጥ የጸለየው ጸሎት። አሳ ነባሪውና ዮናስ ወደ ነነዌ እየሄዱ እግዚአብሔር ለዮናስ ጊዜውን እንዲጠቀም መሀል ላይ የንስሐ ዕድል ሰጠው። ሲተፋ መልእክተኛ እንዲሆን ወርዶም ንስሐ እንዳይገባ ማለት ነው። እዚህ ሆድ ውስጥ ጨረሰ ንስሐውን። ሊትራሊ ዮናስ ምንድነው የሚለው? ከሲኦል ሆኜ እጮሃለሁ። አሁን ይሄ በቃ ሞት ነው አለ። ሞት ነው። አሁን ከሲኦል ሆድ ውስጥ ሆኜ አምላኬ እግዚአብሔር ወደ አንተ እጣራለሁ፣ እጮሃለሁ፣ አንተም ሰማኸኝ። አሳ ነባሪ ሆድ ውስጥ ነው ያለው፣ አልሞተም። አሳ ነባሪ ሆድ ውስጥ ነው ያለው፣ ኮንሸስ ነው። አሳ ነባሪ ሆድ ውስጥ ነው ያለው፣ እየጸለየ እና ለ3 ቀን ያክል በአሳ ነባሪ ሆድ ውስጥ ከቆየ በኋላ መጽሐፍ ቅዱስ ሲናገር ምዕራፍ 2ን አንብቡት። ከምዕራፍ 2 ውጪ የተቀሩ 3ቱ ምዕራፎች እስከ ምዕራፍ 4 ድረስ ያለው በኖርማል ትረካ መልክ ነው የተቀመጠው። ምዕራፍ 2 ብቻ ነው በመዝሙር አይነት መልክ ነው የቀረበው። የጸሎት መዝሙር አይነት ነው ዮናስ የዘመረው። ከሲኦል ሆድ ውስጥ ሆኖ በግጥም አይነት መልክ ነው የቀረበው። ጸሎቱን በዜማ ነው ያደረገው ዮናስ። አሁን ይህንን እየጻፈልን ያለው ዮናስ እየነገረው የሆነ ሰው አይደለም የጻፈው፣ ራሱ ነው የጻፈው። በአሳ ነባሪ ሆድ ውስጥ 3 ቀን የተቀመጠ ዮናስ መጽሐፍ ሲናገር እግዚአብሔርም አሳ ነባሪውን አዘዘው ይላል። አሳ ነባሪውም ዮናስን፣ እግዚአብሔርም አሳውን አዘዘው፣ ዮናስንም በደረቅ ምድር ላይ ተፋው። ልክ ዮናስን ሲተፋው የእግዚአብሔር ቃል ለሁለተኛ ጊዜ ወደ ዮናስ እንዲህ ሲል መጣ፣ ወደ ነነዌ ሂድ አለው። የመጀመሪያው አልሄድም ማለቱ አሳ ነባሪ ሆድ ውስጥ አስገብቶታል። ስለዚህ ዮናስ አሁን ሰከንድ ቻንስ የሚባል ሌላ ነገር እያሰበ አይደለም። ወደ ነነዌ ከተማ እሄዳለሁ፣ እግዚአብሔር የምትለኝም በሙሉ እናገራለሁ ሲለው ወደ ነነዌ ከተማ ሂድ፣ እኔ የምልህን ተናገር፣ ከተማይቱ ልጠፋ ነው፣ ምድሪቱ ልጠፋ ነው በላቸዋል። ይህን ሰውዬ እግዚአብሔር ለምንድን ነው የጠራው? ሂድና በነነዌ ጥፋት አለ በል። ከዚህ ውጭ የዮናስን አገልግሎት በዚህ መጽሐፍ ላይ አታገኙም። እቺ ናት የተፈለገበት። በጣም የጌታ ኢየሱስ ክርስቶስ ታይፖሎጂ ነው አይደል? ዮናስ ሊትራሊ ቀጥታ ማለት ነው። ጌታ ኢየሱስም ቀጥታ በስም ሜንሽን አድርጎ የኔ ምልክት የሱ ነው ብሎ ተናግሯል። ከሱ ውጪ የሚሰጥ ምልክት የለም። እንደውም አለ የመጨረሻ ምልክት የነብዩ ዮናስ ነው አለ ኢየሱስ። አይደንቲካሊ እግዚአብሔር በዮናስ ሕይወት ላይ ያደረጋትን ኢየሱስ ሕይወት ላይ ደግሞታል። ወይንም በኢየሱስ ለሚያደርገው የዮናስ ጥላ ነው። እግዚአብሔር በዘላለም መንግስት ውስጥ ሊያከናውን ያለውን በአንዲት መስመር በኩል በዮናስ ሊያደርግ ነው። በተለያየ መንገድ ሕይወታችሁ ውስጥ ብዙ ነገር ቢያልፍም መጨረሻው አልቲሜትሊ ግን እግዚአብሔር በእናንተ ያቀደውን ያንን ያከናው። እውነቴን ነው የምነግራችሁ። እግዚአብሔር ለጠራችሁ ነገር ኖሮ መሞት ክብር፣ ከዚህ የሚበልጥ ክብር ለክርስቲያን የለውም። መንፈሳዊ መሆን ነው የመጨረሻ ክብር ለኛ። የእግዚአብሔርን ልብ አንብቦ መሬት ላይ ስጋ ማለበስ፣ ከዚህ የሚበልጥ ነገር የለም መሬት ላይ። ከዛ ይሄ አገልጋይ ነነዌ ደረሰና የ3 ቀን መንገድ ቀደም እንዳልኳችሁ የ1 ቀን መንገድ ያህል በእግር ሄደ ይላል። ከተማይቱ መሃል ላይ ቆመ። ጮክ ብሎ ነነዌ በ40 ቀን ትገለበጣለች፣ 40 ቀን ያላችሁ ታልቃላችሁ፣ እግዚአብሔር ከተማይቱን ሊያጠፋት ነው ብሎ ሲናገር፣ መጽሐፍ ሲናገር የከተማው ሕዝብ ሁሉ ማቅ ለበሰ፣ መሬት ላይ ተቀመጠ፣ ማልቀስ ጀመረ። እግዚአብሔር ሆይ ማረን እያሉ ሲጮሁ ወሬው
ንጉሱ ጋር ደረሰ። ቤተ መንግስት ወሬው ደረሰ። ምን ሆናችሁ ነው አለ ንጉስ። እንዴ አገር በሙሉ በሰላም ቁጭ ባለበት ማቅ የምትለብሱት፣ አገር በሙሉ የሚያለቅሰው፣ ገበያ ላይ ያለው ምግብ በሙሉ ተበላሸ፣ እነሱ እየጾሙ እንዴ ምን ተፈጠረ ሲላቸው እግዚአብሔር። የትኛው እግዚአብሔር? እሱ እኮ አሶራዊ ነው። የሚያቀው ሞሎክና ካሞሽን ነው። ያህዌ እኮ የዕብራውያን ነው፣ የእስራኤላዊ አምላክ ነው። ያ ያህዌ መልእክተኛ ላከ ወደኛ። ዮናስ የሚባል ነቢይ ምን አለ? ነነዌ በ40 ቀን ትጠፋለች አለን። መጽሐፍ ሲናገር ንጉሥና መኳንንቶቹ አዋጅ አወጁ ይላል። ከዚህ ቀን ጀምሮ ሰው እንስሳ እንዳይበላ አሉ እና ወደ ጋዝ እንዳታወጣ፣ እዛው በረታቸው ውስጥ ይቀመጡ፣ እንዳታቀርብ። ለምን? ይጹሙ። እንስሳ ይጹም አለና ይጹሙ ብቻ አይደለም፣ እንስሶቹ ማቅ ይልበሱ አለ። ሰው ማቅ ይለብሳል። ማቅ ባይዘው እንደዚህ አቧራ መበተን ብቻ አይደለም፣ ማቅ ልብስ ነው። ሁሉ ማቅ ለበሰ፣ በእግዚአብሔር ፊት ወደቀ፣ ንስሐ ገቡ። ስሙኝ፣ መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔርም ጸሎታቸውን ሰማ፣ እግዚአብሔርም ተለመናቸው፣ ሊያጠፋ ከነበረው ቁጣ እግዚአብሔር ተመለሰ። ዮናስ እንደዚህ አለው፣ ድሮም አውቄው ነበር አለው። እኔ ወደ ተርሴስ የሄድኩት ይህን ጸባይን ስለማቅ ነው አለ። እኔን ታስብለኛለህ? አዎ። ከዛ ሲመለሱ ትምራለህ። ነነዌውን የሚማር ነው። ነነዌውን ይቅር ያለው ማን ነው? እግዚአብሔር። ካጠፋ የሚያጠፋው ማን ነው? ማጥፋት መማር እኮ አልሰጠውም። ተናግሬ እንዴት ዝም ትለኛለህ? እንዴት ነነዌን ትምራታለህ ብሎ ዮናስ ሲል እግዚአብሔር ወደ ከተማይቱ ተራራ ላይ እንዲወጣ አረገው። ተራራዋ ላይ ወጣ እና ቁጭ ሲል እግዚአብሔር አንዲት ምንድነው ቅል ነው አበቀለ ይላል እና ቅሏ ወጣችና ጋረድ አረገችው እና ከነበረው ከሐሩሩ መለስ አረገችው። እፎ ያለ ትሏ ቅሏን በላቻት ይላል። ታውቃለህ? ሙልጭ አርጋ ስበላ ሐሩሩ ሲያቃጥለው አለ፣ ኧረ እኔስ ብሞት ይሻለኛል፣ መኖሬ ምን ጠቀመኝ ሲል እግዚአብሔር እንደዚህ አለው፣ ላልፈጠርከው አለው፣ ምንም ላላዋጣህበት ለዚች ቅል አንተ እንደዚህ ከተንገበገብክ አለው፣ እኔ ለፈጠርኩት አለው። ቀጥሎ እንደዚህ አለው፣ ቀኝና ግራውን ለማያቅ ብዙ ሕፃናት ላሉበት ለነነዌ ከተማ እንዴት እኔ አላስብም አለ። ተመለስ ዮናስ አሉ፣ ንስሐ ግባ ራስህ አሉ። ማቴዎስ 12 ላይ ይሄ ዮናስ የሚባል ሰውዬን አሳ ነባሪ ሆድ ውስጥ አስገብቶ 3 ቀን ያቆየው እሱ በመቃብር 3 ቀን እንደሚቆይ ለማሳየት ነው። ኢትስ ሜሲያኒክ። የዮናስ ወደ አሳ ነባሪ ሆድ መግባት ሞት ነው። በመቃብር ሆኜ ተጣራሁ አለ እኮ እሱ ራሱ። ከሲኦልም ሆኜ ድምፄን አሰማሁ አለ። ይሄ ቀጥታ ነው አይደል? እንትኑ አሁን ሰውዬው አሳ ነባሪ ሆድ ውስጥ ነው ያለው። ግን ከመቃብር ይልና ከሲኦል ይላል። ጌታ ኢየሱስ ክርስቶስ ከዚህ የተለየ ሌላ ምልክት ለዚህ ትውልድ አይሰጠውም። ምልክት እስቲ ያሳየን ሲሉት ከዚህ የበለጠ ምን ምልክት ይምጣ አላቸው። ስለማን ነው የምታወራው? ስለ ዮናስ። ዮናስ በአሳ ነባሪ ሆዱ 3 ቀን እንዳደረ አታውቁም ሲል አይሁዳውያን ናቸው። እናውቃለን መምህር ይሉታል። በዚህ በማቴዎስ ወንጌልና በሉቃስ ወንጌል ላይ ነው የተጠቀሰው፣ ሁለት ያለ። ታዲያ ዮናስ እኮ 3 ቀን በአሳ ነባሪ ሆድ ውስጥ እንዳደረ የሰው ልጅ በመቃብር ውስጥ 3 ቀን በሲኦል ሆድ ውስጥ 3 ቀን ያድራል። አሳ ነባሪው ዮናስን ወደ ምድር እንደተፋው እንዲሁ የሰው ልጅ በ3ኛው ቀን ከሞት ይነሳል። ከዮናስ የሚበልጥ በዚህ አለ። ዮናስ ይህንን የጌታ የኢየሱስ ክርስቶስን የድነቱን ሥራ የእግዚአብሔርን የማዳን እቅድ ሙሉ በሙሉ ማሳየት ላይችል ይችላል። ደካማ ነው። ከዮናስ የሚበልጥ በዚህ አለ። ዮናስ አንዴ ይስታል፣ አንዴ ይመለሳል፣ አንዴ ሲማሩ ያለቅሳል። እግዚአብሔር ይምራል የሚል መልእክት ሲመጣ እንዴት ትምራለህ ይላል ዮናስ። ከዮናስ የሚበልጥ በዚህ አለ። ዮናስ የተናገርኳት ለምን ባትልም እግዚአብሔር አጠፋለሁ ብለሃል፣ አንተ ጻድቅ አምላክ ነው፣ እንዴት ትምራለህ ነው። ጌታ ኢየሱስ ክርስቶስ ደግሞ ይምራል ነው፣ ይማር ነው። ጌታ ኢየሱስ ክርስቶስ ደግሞ ይቅር ይባሉልኝ ነው። ስለ ሰው ልጆች ኃጢአት መሞቱን፣ በዚህ ምክንያት ለ3 ቀን ያክል በመቃብር ማደሩን፣ ከዚያም እግዚአብሔር ደግሞ የሞትን ጣር አጥፍቶ ከሞት እንዴት አድርጎ እንደሚያስነሳው ማስነሳቱን፣ ቀጥሎ እግዚአብሔር በክርስቶስ ኢየሱስ የመስቀል ሥራ ዓለምን ሁሉ ከበደልና ከኃጢአት ይቅር ማለቱን የሚያስተምር መጽሐፍ ነው። 4ቱም ምዕራፍ ዮናስ። በጣም የሚገርማችሁ እግዚአብሔር መሐሪ ነኝ እያለ ብቻ አይደለም ዮናስ መጽሐፍ ላይ እኔ መሐሪ ነኝ ይቅር ባይ ነኝ እያለ አይደለም። ዮናስ የእስራኤል ነብይ ሆኖ ሳለ ትንቢት የሚናገረው የአሕዛብ ከተማ ነው። እግዚአብሔር ከእስራኤል ውጪ ምህረት አለኝ እያለ በክርስቶስ ኢየሱስ የመስቀል ሥራ አሕዛብን ሁሉ እጠቀልላለሁ እያለ ነው እግዚአብሔር። ነነዌ አሕዛብ ናት። አሲሪያ አሶር ናት። ጨካኞች ናቸው፣ ክፎች ናቸው። እግዚአብሔር ግን እንደዚህ ያለ እነሱ ድረስ ይሄዳል ምህረት ያለ እግዚአብሔር በክርስቶስ ኢየሱስ በኩል
የሰው ልጆችን ሁሉ እንደሚያድን የሰበከው በዚህ አገልጋይ በኩል ነው። በኢየሱስ የ3 ዓመት ተኩል አገልግሎት መካከል ዮናስ 3 ቁጥር እንዲኖረው ነው በዛ ሁሉ መንገድ ውስጥ ያሳለፈው። ከዛ ኢየሱስ ቀጠለ። በእርግጥ ዮናስ ጋር ብቻ አላቆመም። በፍርድ ዕለት የደቡብ ንግሥት ከዚህ ትውልድ ጋር ተነስታ የሰለሞንን ጥበብ ለመስማት ከምድር ዳርቻ መታለችና እነሆ ከሰለሞን የሚበልጥ እዚህ አለ። የደቡብ ንግሥት የሚላት ደግሞ አንዲት ሴት አለች አይደል? ከኛ ጋር ሄዳለች ብለን ብዙ ጊዜ የምናነሳት እሷ ደግሞ የሰለሞንን ጥበብ ለማየት እስራኤል እያለ አሕዛቧ መጣች አለ። የእግዚአብሔር ጥበብ አልፎ ይወጣል እኮ ነው ኢየሱስ እያስተማረ ያለው። እናንተ እዚህ ቁጭ ብላችሁ ሳትቀበሉኝ አለ ኢየሱስ። አዎ እዛ ያሉትን ላድን ነው እኮ ነው ስብከቱ። እኛን አየን ኢየሱስ ለአይሁዳውያን ቆሞ እየሰበከ አይሁዳውያንን ቆሞ እያወራ አይሁዳውያን የማቴዎስ ወንጌል ኔቲቭ ጁ ነው ባይዘው መጽሐፉ ራሱ አይሁዳዊ መጽሐፍ ነው። የማቴዎስ ወንጌል ስማችንን ለመጥቀስ ፈቃደኛ አይደለም። ምን ያክል አክራሪ አይሁዳዊ እንደሆነ እዩት። ጌታ ኢየሱስ ክርስቶስ በዛ አይነት ማህበረሰብ መካከል አገለገለ ብሎ እየነገረን ማቴዎስ የትንቢተ ዮናስ መልእክት አንድ ነነዌ የሚባል ሀገር ይገለበጣል፣ ከዛ በኋላ ትጠፋላችሁ የሚልና ከዛ ህዝቡ ንስሐ ሲገባ ንስሐ ገብቷልና እምራችኋለሁ የሚል ብቻ አይደለም። በዛ ዘመን በዛ መንገድ ተፈጽሟል ትንቢቱ። በዛ ዘመን በጥላው ዘመን በዛ መንገድ ተፈጽሟል። አካሉ ኢየሱስ ነው። ያ ጥላ ነው፣ አካሉ ኢየሱስ ነው። ዓለምን የማዳን እቅዱን እግዚአብሔር አምላክ በዚች በኩል በጣም ብዙዎቻችንን ይሄ እውነት አግኝቶናል። ሁላችንም ያመንን አሕዛቦች ነን። በክርስቶስ ኢየሱስ የማዳን ሥራ ወደ እግዚአብሔር መንግሥት የተቀላቀልን ነን። ከዚህ የሚበልጥ መልእክትም ከዚህ የሚበልጥ ክብርም ከዚህ የሚበልጥ እግዚአብሔርን ብዙ ዋጋ ያስከፈለ ጉዳይም የለም። እኔን ሰንበዲ ለማድረግ ወይንም አንቱ ለማስባል እግዚአብሔር ምንም ሥራ አይሰራም። ልጁን ለማክበር ይሰራል። እግረ መንገድ አንቱ ልባል ይችላል። እግዚአብሔር አንቱ ተባልልኝ አይደለም። ለምን መሰለ? ቀጥሎ ልጁን ሊያከብር ሲሰራ ደግሞ ከሳምባዲ ኖበዲ ደግሞ ያደርጋል። አሁን እግዚአብሔር እኔን ከፍና ዝቅ እያደረገኝ አይደለም፣ ልጁን እያከበረ ነው። እግዚአብሔር አልቲሜትሊ ፕሮግራሙ ልጁን ማድመቅ ነው። ይሄንን ልጁን ሊያከብር እግዚአብሔር ሲሰራ እኔና እናንተን ጥቅልል አድርጎ አድኖናል። አልፎ እየሰበከ ነው። እግዚአብሔር ልጁን ኢየሱስን መስቀል ላይ መስቀልና መግደል ብቻ እኮ አይደለም፣ 3 ቀን በሲኦል እንዲያድር ፈረደ እግዚአብሔር። ለምንድን ነው ይህን ሁሉ ዋጋ የምትከፍለው ሲሉት ነነዌን ወይንም እኛን አሕዛቦችን፣ ኢትዮጵያዊውን፣ አፍሪካዊውን፣ ጥቁሩን፣ ነጩን ከአይሁድ ማህበረሰብ ውጭ ያለው ለማዳን ስል አለ እግዚአብሔር። ዮናስ አሳ ነባሪ ሆድ ውስጥ አደረ። እንዴት ይላል ሰው? ኢየሱስ በሲኦል አድሮ የለ እንዴ? ምን ይገርማል? ዮናስ በጣም አስገራሚ ነው። ተፈጥሯዊ ሰው ስትሆን የኢየሱስ እኮ አለ። ሊሆን አይችልም። የኢየሱስ 3 ቀን በሲኦል ሆድ ውስጥ አደረ፣ ተቀመጠ። የማዳን ስራ ነው ይሄ። የእግዚአብሔር የመጨረሻ ግዙፉ ኢንቨስትመንት ይሄ ነው እና እግዚአብሔር የማዳን እቅዱን ኢየሱስ ጋር እንዳልጀመረ እዛ እንደጀመረ እግዚአብሔር ሲናገር እንደነበረ የዛሬ 2000 ዓመት ኢየሱስ ከማርያም የተወለደ ቀን እንዳልተጀመረ በቀደመው ኪዳን የነበሩ አባቶቻችን ምናልባት ዛሬ ዮናስን ብቻ ስላነሳሁት ነው እንጂ እውነቴን ነው የምነግራችሁ። ወደፊት አንዳንዶቹን አነሳቸዋለሁ። በምንም አይነት መንገድ ከኢየሱስ ጋር የሚገናኝ የማይመስለን በሙሉ ስለ ኢየሱስ ብቻ ነው የሚያወራው ጌታ ኢየሱስ ክርስቶስ። ሉቃስ 24 ላይ መጽሐፍት ሁሉ ስለ እኔ ያወራሉ ያለው እውነቱን ነው። ከኢየሱስ ውጪ ስብከትም ምንም የላቸውም። ብሉይ ኪዳን ዮናስ በሉት፣ ሆሴ በሉት፣ ሌሎቹ ከስማቸው ጀምሮ የኖሩት ሕይወት፣ የወሰኑት ውሳኔ እግዚአብሔር እንዴት ኢንፍሉዌንስ እንዳረጋቸው የአገልግሎታቸው መዝጊያ ኢየሱስ ጋር ነው፣ ክሮስ ጋር ነው የሚያልቅ። የእግዚአብሔርን መሲሐዊ የማዳን ፕሮግራም ሰብከው፣ ተርከው፣ ተንብየው፣ ዘምረው የጨረሱ። ክብር ሁሉ ለጌታ ለኢየሱስ ይሁን።